ሰበር ዜና ነገኛ ፋኖል ቀበቴ ያሳለፍናቸው ጊዜዎች በጣም የምትወጠሩ ሰዎች የቶኪቾ ሙዚቃ በሲዳማ ተከፍቷል። የድንበሩ መከፈት የኦሮሞ ሕዝብ ያገኘውን ድል አርዕስተ ዜና። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ17 ሰዎች ሕይወት ማለፉ ተገለጸ። በአዲስ አበባ በሁለት የእሳት አደጋዎች የንግድ ሱቆች ላይ ከባድ ጉዳት ደረሰ። የመብራት ኃይል መኪና ውስጥ በሕገ ወጥ መንገድ የተጫኑ የኮንትሮባንድ ዕቃዎችን በቁጥጥር ስር ዋለው። ከውጪ ህንድና ፓኪስታን ጦርነት ውስጥ መግባታቸው ተገለጸ። ሰላም ጤና ይስጥልኝ የእናት መረጃ ተከታታዮች፣ የዕለቱን ዜና አርዕስታቱን በማስቀደም ጀምረናል። በዝርዝር ወደምንመለከተው 7 ዜናዎች እናልፋለን። አብራችሁን ቆዩ። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ17 ሰዎች ሕይወት ማለፉ ተገለጸ። በኦሮሚያ ክልል ከሚያዝያ 20 እስከ ሚያዝያ 26 ቀን 2017 ዓ.ም ባሉት ቀናት በደረሱት የትራፊክ አደጋ የ17 ሰዎች ሕይወት ሲያልፍ በ36 ሰዎች ላይ ከባድና በ30 ሰዎች ላይ ቀላል የአካል ጉዳት ደርሷል። በብዛት ከተከሰቱ አደጋዎች መካከል ሰሜን ሸዋና ምዕራብ ሐረርጌ ዞኖችና በተለያዩ ከተሞች የተከሰቱ ናቸውም ተብሏል። በአዲስ አበባ ከተማ በሁለት የእሳት አደጋ የንግድ ሱቆች ላይ ከባድ ጉዳት ደረሰ። በለሚኩራና በንፋስ ስልክ ክፍለ ከተሞች በደረሰ ሁለት የእሳት አደጋዎች የንግድ ሱቆችና በመኖሪያ ቤቶች ላይ ጉዳት መድረሱን የአዲስ አበባ እሳት አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። እሳትን ሊቋቋሙ ከማይችሉ ግብዓት የተገነቡና ተጠጋግቶ የተሰሩ የንግድ ሱቆች የእሳት አደጋ መከሰት መባባስ አስተዋጽኦ ያላቸው በመሆኑ እሳትና የኤሌክትሪክ ኃይል በምንጠቀምበት ጊዜ ከፍተኛ ጥንቃቄ እንድናደርግ ኮሚሽኑ ማሳሰቢያ ሰጥቷል። በቦንጋ ከተማ በጭነት ተሽከርካሪ ከ30 እስከ 35 ሰው አሳፍሮ የተገኙ 3 አሽከርካሪዎች ተቀጡ። በደቡብ ኢትዮጵያ ክልል ካፋ ዞን ቦንጋ ከተማ በደረቅ ጭነት ተሽከርካሪ ከ30 እስከ 35 በተለያዩ የእድሜ ክልል ላይ የሚገኙ ሰዎችን አሳፍሮ የተገኘ አሽከርካሪ በደንቡ መሰረት መቀጣታቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሕዝብ ግንኙነት ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የመብራት ኃይል መኪና ውስጥ በሕገ ወጥ መንገድ የተጫኑ የኮንትሮባንድ ዕቃዎችን በቁጥጥር ስር ዋሉ። ከአርባ ምንጭ ወደ ወላይታ ሶዶ ሲጓዝ ከነበረ የመብራት ኃይል መኪና በሕገ ወጥ መንገድ የተጫኑ የኮንትሮባንድ ዕቃዎችን በቁጥጥር ስር መዋሉን የሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ተናግረዋል። በሕገ ወጥ መንገድ መንቀሳቀስ በየትኛውም ደረጃ በሕግ የሚያስጠይቅ በመሆኑ ህብረተሰቡ ጥንቃቄ ማድረግ እንዳለበትም አሳስበዋል። የኢትዮጵያ ፌዴራል ፖሊስ የወንጀል ጥቆማን መስጫ የሞባይል መተግበሪያ በዓለም አቀፍ ደረጃ ምርጡ የፖሊስ መተግበሪያ በመሆን ተመረጠ። አራተኛው የዓለም ፖሊስ ጉባኤ ከግንቦት 13 እስከ 15 2017 ዓ.ም የሚካሄድ ሲሆን በዓለም ዙሪያ ያሉ የጸጥታ ኃላፊዎች፣ የደህንነት ባለሙያዎችና የቴክኖሎጂ ፈጣሪዎች የወደፊቱን የፖሊስ አሰራር ለመቅረጽ ይሰባሰባሉ ተብሏል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት እንዳስታወቀው የወንጀል ጥቆማ መስጫ የሞባይል መተግበሪያ በአሁኑ ጊዜ በአዲስ አበባና በድሬዳዋ አስተዳደር ከተሞች አገልግሎት እየሰጠ መሆኑን አመላክቷል። ከውጪ ወዳገኘነው ዘገባችን እናልፋለን። ህንድና ፓኪስታን ጦርነት ውስጥ መግባታቸው ተገለጸ። የህንድ ጦር በፓኪስታን ውስጥ 7 የተለያዩ ከተሞችን በአየርና በሚሳኤል መምታቱን የፓኪስታን የሀገር ውስጥ ጉዳይ የህዝብ ግንኙነት ዋና ዳይሬክተር አረጋግጠዋል። በምላሹም የጸጥታ ምንጮች እንደሚሉትም ፓኪስታን በህንድ ላይ እየወሰደች ባለው ፈጣን ምላሽና አጸፋም በህንድ ውስጥ ባሉ በርካታ ወታደራዊ ኢላማዎች ላይ ሚሳኤሎችን በማስወንጨፍ ማውደሟን የታወቀ ሲሆን ፓኪስታን 2 ራፋኤል የተባሉ ዘመናዊ የህንድ ተዋጊ ጄቶችን መታመጣሏን ይፋ አድርገዋል። ለዕለቱ ይዘንላችሁ የቀረብነው ዜናዎች ይህንን ይመስሉ ነበረ። በቀጣይ በሌሎች ዜናዎች እስከምንገናኝ መልካም ጊዜ። ሰበር ዜና። ነገኛ ፋኖል ቀበቴ ያሳለፍናቸው ጊዜዎች በጣም የምትወጠሩ ሰዎች የቶኪቾ ሙዚቃ በሲዳማ ተከፍቷል። የድንበሩ መከፈት የኦሮሞ ሕዝብ ያገኘውን ድል Audio Jungle